ባዝሽስ ወይስ ከዛ ወጣጤ ጋር እየቀበጥሽ ነበር? ምን እያልሽ ነው ትይ? እሷ የለችም ብለሽ ከጎረምሳ ጋር ስትባልጊ እንደነበር ያልሰማው መሰለሽ? ኧረ እባክሽን ትይ። ጭራሽ ቤቴ ወንድ ይዘሽ ትገቢያለሽ? ጭራሽ ሳሎን ድረስ ይዘሽ ትመጫለሽ? ተዋርደሽ ታዋርጅናለሽ አይደለ? እትዬ እባክሽ ክፉ አትናገሪ ስለፈጠረሽ። ፈጣሪንማ ብታውቂው ክብርሽን ትጠብቂ ነበር። በአሁን ቶሎ ብለሽ ወደ ስራሽ ተመለሽ። የለች ብለሽ ደግሞ ስራውን ትተሽው ነበር አይደለ? ሳሚ። አቤት። ቃል ሳሚ። አውቄያለሁ። ተገናኝተን ማውራት አለብን። ስለምን ጉዳይ? ስለዛ ሰይጣን በኃይሉ ነው። ለምን? እንደማትወደው አውቃለሁ። ምን እንዳደረገ ባላውቅም ልትበቀለው ቀን እየቆጠርክ ይመስለኛል። ከዚህ በኋላ እኔም እሱ አያስፈልገኝም። በጋራ ሆነን ያንን አውሬ እንጥለዋለን። እሺ ደስ ይለኛል። ከቻልክ ደግሞ አሁን ተገናኝተን እናውራ። እሺ አሁን ካለቃ ጋር ነኝ። እሱ ከፈቀደልኝ እመጣለሁ። ምን? ቆይ ከኃይሉ ጋር እየሰማ ነበር? ወይኔ ጉዴ! ምን ላድርግ? ብሌን የኔ እንዳደረጋት ታግዥኛለሽ። ከዛ ከዳግም ጋር የሆነ ነገር ሳይጀምሩ አይቀርም። እነሱም በማለያየት እኔና እሷ አብረን እንድንሆን ታግዥኛለሽ። በደስታ ነው። ስለዚህ ብሌንን ማሰቃየት ታቆሚያለሽ። እሺ ችግር የለውም። ግን ደግሞ ሰላምና ብሌን እንዳይቀራረቡ እኮ ማድረግ አለብን። እሱን ደግሞ አንተ ታውቃለህ። አዎ እሷን ሳንጎዳ የምናለያይበት መንገድ እንፈልጋለን። እንደሱ ማድረግ እንችላለን። እንደውም አንድ ሀሳብ አለኝ። ምን? ብሌንን ከሰላምና ከዳግም ጋር እናጣለበት አንድ ሀሳብ አለኝ። በዛውም አንተና እሷን ያቀራርባል። በጣም አሪፍ። ምንድን ነው እሱ? ሳትቀድሙኝ እቀድማችኋለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ እንዴት ናችሁ? አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችን ቆዩ። ብሌን ሰላምን ደስተኛ እንድትሆን ጉድ ብላ እየጠበቀቻት ነበር ማለት ነው። ነገር ግን ያልጠበቀችው ነገር ሰላም እንደጠበቀችው ሳይሆን ለሷ ላይ ጥላቻ ዘርታ ነው የመጣችው። ምክንያቱም ቃል እንድጠላት አድርጋ የሌለ ነገር አውርታት ለሷ እንደዛ ብላ ነው የነገረቻት። ብሌን እናቷን ልጅሽን ብላ ቀርባት ስለነበረ በዛ የተነሳ እንዴት እንደዚህ ታደርጊያለሽ ብላ በዛ የተነሳ ጠላች። ግን ኩባይሉ እህትነች ለምን እንደዚህ ትጠላታለህ ብሎ ስጠይቃት እሱ አንተን አይመለከትም፣ የማይመለከት ነገር ውስጥ አትግባ እያለ ነበር። ቆይ እናንተም ጉድጓድ ቆፍረልሃለሁ ባይሉ ጠብቀኝ፣ እንደውም ሰላም እንደዚህ የምታሰቃይ ምን አድርጋ ነው የገዛ እህት ለምንም ምርመራት የሌለው ብሎ እያወራ ነበር። እና በዛ የተነሳ በጣም እናደዳን። እንግዲህ ከቃል ጋር ሆኖ ባይሉ ለመጣል ሳሚና ቃል አንድ ላይ መተባበር ጀመሩ። ባይሉ ቃልም ያው ዳግም ትፈልጋለች፣ ሳሚ ደግሞ የምፈልገው ብሌንን የራሱ ለማድረግ ብሌንን የኔ እንድትሆን እንፈልጋለሁ። ከዛ እንከፍ ጋር በጭራሽ እንድትሆን አልፈልግም። ጥሩ እንደዛ ከሆነ እኔ እናንተ እንስማማለን። ሰላምና ብሌን እንድጣሉ እንደውም ዳጊ ጋር እንድትጣላ እናደርጋለን እያለችው ነበር። እነሱ ጋር ከጣላች በኋላ ብቻውን ስለምትቀር ወደ አንተ ትቀርባለች፣ አትጠራጠር። ይሄንን ደግሞ እንደሚሰራ አረጋግጥልሃለሁ እያለችው ነበር። እሱም በደስታ እንደዛ እንደምታረጊ አልጠራጠርም እያላት ነበር። ሆኖም ግን ብሌን እንድትከፋ እንድታዝን አልፈልግም፣ ብዙ እንድትጎዳት አልፈልግም። በንግግር ብቻ ኮነ ማጣላቸው እንጂ በዱላ አጣላቸዋለሁ አላልኩም። ስለዚህ ምንም ሀሳብ አይግባ እያለች ነበር። እትዬ ግን ምን አጠፍቼ ነው? ምን አስከፍቼሽ ነው እንደዚህ በአንዴ ጠላሽኝ? እያለች እኔስ ከቤቴን ጥዬ ለአንቺ ሲሄድ አንቺ ቤቱን የድሮ የቤት አረግሽ፣ ጭራሽ ጎረምሳ ቤት ይዘሽ እንደመጣሽ ጭምር ሰማሁልሽ። እና ደግሞ ልጄ ያለውሽ ልጇ ነኝ ብለሽ ቀረብሽኝ። ልጅሽ አይደለሁም ብትይኝ ይሻለኝ ነበር እያለች ነበር። ነገር ግን ሰላም አላወቀችም እንጂ ብሌን ትክክለኛ ልጇ ነች ማለት ነው። ነገር ግን ቃል እንግዲህ የማይሆን ነገሮችን አይምሯን ስለመረዘቻት በጣም ደስ ብሏል። ምክንያቱም ሰላምና ብሌን እንድጣሉ ትፈልግ ነበር ማለት ነው። ብሌን እንግዲህ ሰላም ስታመነጫጭቃትና ስትቆጣት ነበር።
በቃ ከዚህ ቤት መሄድ አለብኝ እስከመቼ እንደዚህ ተገናምጬ ትልና ገኒ በጭራሽ እዛ እንዳትሰር ከዛ ቤት እንድትወጣ ታረጋታለች ማለት ነው። እንግዲህ ብሌን ከዛ ቤት ስትወጣ ሰላም ግን ጥሩ ስሜት አይሰማትም ማለት ነው። ባይሉ ይህንን አጋጣሚ ተጠቅሞ ሰላም ያላትን ንብረት ወደ ራሱ ለማዞር ሳስብ ነገር ግን የእሱ ራሱ ሳይሳካላት ይቀራል ማለት ነው። ምክንያቱም ብሌንን ከልጇ ለይቶ እና ቃልን አምቶ ቃል ግን ጉድጓድ ቆፈረችለት ለሱ ራሱ ማለት ነው። ብሌን ግን እባክሽ እትዬ መጥፎ ቃል አትናገሪ፣ በኋላ ይጸጽትሻል፣ እኔ የሌለሁበት ስሜን አታጥፊ እያለቻት ነበር። እና እኔ ተዳድሩዬ ወደ ቤት ይዤ መጣሁ ደግሞ እኔ ከቤት ቀን ጀምሮ ስራ እንዳልሰራሽ ሰማሁሽ እያለቻት ነበር። ቃል እንደዛ ሆና ስታይ ብሌን በጣም ደንግጣ ባይሉ ሰማኛለ እገላለሁ ለፖሊስ ነው አሳልፌ የሚሰጠው እንዴት እንደዚህ ታረጋታለህ ብለ ለቃል ጥብቅና ቆማ ለእሷ ስትከራከር ነበር። አንተ ጨካኝና አረመኔ ነው ስትለው ነበር። ነገር ግን እንደዛ ሰው ሳሚ ግን በጣም ይወዳታል ብሌን። ነገር ግን ቃልም ትነቃና ቃል ለእሷ ግን ሁሌም ቢሆን ጥላቻ ነው እንጂ ምንም ፍቅር አታሳያቱም። ነገር ግን ብሌን ቃል በምትጎዳበት ሰዓት ለእሷ ጥብቅና ቆማ ስትከራከር እንዳትጎዳ ተናገር እኔ ደህና ነኝ ብሌን እያለቻት ነበር። ነገር ግን ዞራ ግን ብሌንን ከመጉዳት ወደኋላ አትልም ማለት ነው። ከዳጊ ጋር ለመለያየትና እንደውም ሰላም እንድጠላት ብዙ ነገር ስታረግ የነበረው እሷ ራሷ ቃለች ማለት ነው። ነገር ግን ብሌን ለእሷ ብላ ብዙ ነገር ትሆናለች። በእርግጥ ቃል ራስ ወዳድና እንደምትፈልገው ነገር ላይ ተማታቅ በጣም አስቸጋሪና ጨካኝ ነች ማለት ነው። ባይሉም ይህንን ጸባዋን ያውቃል ማለት ነው። ቢሆንም ግን አሁን እሱ ለገኒ አሳልፌ ሰጠሽ ለገኒ ነገርሽ ብሌን ትክክለኛ የብሌን ሰላም ትክክለኛ የብሌን እናት እንደሆነች ነገርሽ ብሎ ነበር። አሁን ስለ እናቴ ደግሞ እዚህ ውስጥ ምን አካታቸው እናቴ ምንድነው ያለቻቸው እያለችው ነበር። እናት ስለ እናቴ አንድ ነገር ታድርጓት እናቴ መጥፎ ነገር ታድርጓትና ልስማና እመኑን ያደረጋችሁ ወንጀል በሙሉ ዘርግፌ ለፖሊስ እናጋራለሁ ብላ ዛተችባቸው ማለት ነው። እና ባይሉም ምንም ትፍሽ ነገር አላለም ማለት ነው። ምክንያቱም አሁን ላይ እንግዲህ ሰላም ብሌንን ስለጠላቻት ይህንን አጋጣሚ ተጠቅሞ ቆይ እንደዚህ እየተጠላሽ እዚህ የምትቀመጭ ለምን ከዚህ ቤት አትወጪም እያለቻት ነበር። እንደዛ ከሆነ የማትፈልጉን ከሆነ እኔ ሄዳለሁ እትዬ ይሄናል የጠላሽኝ ይሄናል ከአንቺ ጋር እንዲሆን የማትፈልጊ ከሆነ እኔ መሄድ እችላለሁ እያለቻት ነበር። ግን እንዴት አድርጌ ነው እንደዚህ ሆነ ጥዬ ልሄድ የምችለው? በእርግጥ ጥሩ ስሜት ነው ያየ በእርግጥ በሷበት ልፈርድም አልችልም። ምክንያቱም ቃል ምን እንደምትናገር ወይ ምን እንደምትል እርግጥ አላውቅም። ነገር ግን የሌለ ነገሮችን አውርታ ለሰላም እንደነገረችና እናም ከሷ ጋር ጥሩ ምልክት ጥሩ ስሜት ላይ እንዳልነችና ብሌንን ጭራሹ እየጠላቻት እንደሆነ ሰላም ነገር ቃልም ሳሚን ላገኝክ እንገናኝ ብላ ተቀጣጥሮ ይገናኛሉ ማለት ነው። እንግዲህ ባህሉ ተደብቃ በምትሄድበት ሰዓት እንዴት እኔ ሳልቀድማቸው ቀድማቸዋለሁ እኔ ላይ ሴራ እየሰራችሁ ነው ሁለታችሁም እሰራላችኋለሁ እያለችው ነበር። እና ከዳጊ ጋር ተገናኝተው ከሳሚ ጋር ተገናኝተው በሚያወሩበት ሰዓት ባህሉ ተከትሎ እያየ ነበር። ከማን ጋር እንደሚያወራ ከማን ጋር እንደሚገናኝ እያያቸው ነበር። እና እንግዲህ እሱ የሚፈልገው እኔ የሚፈልገው ግልጽ ነው። ግን እኔ የሚፈልገው ነገር አንተም ታውቀዋለህ እኔም አውቀዋለሁ። ስለዚህ ማድረግ አለብን ተባብረን አብረን እናደርጋለን እያው ነበር። እሺ ሰላምና ብሌን እስከ መጨረሻው እንድጣሉና ደግሞ እንዳይታዩ በጭራሽ እንዳታምናት እናደርጋለን። ስለዚህ እሱ ለኔ ተው። ቆይ ምን አቅደሽ ነው? ነገር ግን ብሌን እንድትጎዳ በጭራሽ አልፈልግም እኔ እያለ ነበር። አታስብ በጭራሽ አትጎዳም። ነገር ግን ትንሽ ብታዝን ብታለቅስ ነው። ስለዚህ ሰላምን አሁን እንዴት አድርጋ ብሌን እንድትጠላት እናደርጋለን። ከዳጊ ጋር ዳጊና ሰላምም እንድጣሉ እንደውም ከዛ ቤት እንዲወጣ እናደርጋለን። ሁለቱም እንድጣሉ ስለማድረግ እያለችው ነበረ። ዳጊ ደግሞ ስለ ብሌን እያሰበ ነበር። ነገር ግን ብሌን የገባችበት ችግር እጅግ በጣም ከባድ ነው ማለት ነው። ዳጊ ስለሷ እያሰበ ከሷ ጋር ለመሆን እየወስናል። ነገር ግን ሰላም የማያውቃት ሌላ ሰው ሆናለች። አንተ ብትሆን እዚህ የገዛ ሰራተኛ ስታባልግ ታይታል። ስለዚህ ድጋሚ እዚህ ቤት ላይ አልፈልግም፣ ቤቱን ለቤት ፈልገ እንድትወጣ ፈልጋለሁ ስትል ነበር። ሰላም እንደምታስቢ አይደለም፣ ምንም ያደረግነው ነገር የለም። እርግጥ ቃልዋ የሌለ ነገር ስታወራሽ የነበረው እባክሽን ብላትም፣ ነገር ግን ሁለታችሁም ምንም መስማት አልፈልግም፣ ካሁን በኋላ ቤቴ ለቀ ውጣ እና ዳጊ ሁሉ ነገር ነገረችው። ቃል የሌለ ነገር ሁሉ ነገር ለሰላም ነገራ። ሰላም እትዬ ሰሞኑን ጥሩ ስሜት ላይ አይደለችም፣ እጅግ በጣም ቁጡና ብቻ ስሜቷ ጥሩ አይደለም ብላ ነገረችው። ይሄንማ የሁለታችንን እናውቃለን፣ ቃል የሌለ ነገር ፈጥራ ነግራት ይሆናል እያሉ ነበር። አዎ በእርግጥ ነው። ነገር ግን ከአሁን በኋላ እናንተ መገናኘት ጥሩ አይመጣም። እባክህ ዳጊ
ስለዚህ ለተወሰነ ጊዜ ማራራቅ አለብን እያለችው ነበር። ብሌን እኔ በጭራሽ ካንቺ ርቅ አልፈልግም። ያኔ ለብሌን ሁሉ ነገር ልትነግረው ነበር። ነገር ግን ፀሐይ ደግሞ እሷን ልታስቆም ስትሞክር ነበር። እና ፀሐይንም የልጄ ጉዳይ ውስጥ በጭራሽ ጣልቃ መግባት የለብሽም፣ ምን ማድረግ እንዳለብኝ እኔ ራስ ጠንቅቄ ያውቃለሁ። ከዛ ቤት እንድትወጣ እፈልጋለሁ። ልጄ ስትሰቃይ ማየት አልፈልግም። ፊቴውና ሰላም እንዴት ልጄ እንዳመነጨጨቀቻት በአይኔ በብረቱ አይቻለሁ። ስለዚህ በጭራሽ አልቀበለው ስትል ነበር። እናም ገኒ እባክሽ ከኔ ጋር ነይ ልጄ፣ ሌላ ቦታ ትገባለሽ። እትዬ እኮ ጥሩ ሰው ናቸው። ነገር ግን ቃል የሌለ ነገር አውርታት ነግራት ነው እማዬ ስትላት፣ ምንም ይፈጠር ምንም ይሁን ብቻ ጥሩ ስሜት ላይ እንዳልሆነችው ግልጽ ነው። ስለዚህ እባክሽ ነይ ልጄ ብላ እሷን ለመውሰድ ከዛም እናቷ ስታመነጫጭቅና መጥፎ ቃላቶች ስትናገር እትዬ በጣም ይቅርታ እናቴ ግን እንደዚህ ልትናገራት አይገባም። እናቴ ለኔ ብላ ነው እዚህ የመጣችው እንጂ ምንም ትራፍሽ ፈልጋ ወይም ደግሞ ሌላሽ ነገር ፍለጋ አይደለም። እዚህ መጣ የምትበላ የምትጠጣ ሀታ አይደለም። ፈጣሪ የተመሰገነው። ግን በቃ ከፈለሽ አንቺም ከሷ ጋር መሄድ ትቻለሽ። አንቺ አርፈሽ ስራሽን ማሰሪ ከሆነ እኔ አንቺን እንጂ ቤተሰቡን በሙሉ እኮ አይደለም ይሄ ቀጠርኩት እያለች ስታመነጫጭቃት ገኒ እጅግ በጣም ተሰማት። ያቺ ህዋና ሩሩ የነበረችው ሰላም ንግግሯ እጅግ ከባድ ቃላቶች ነበር ስትጠቀም የነበረው። ገኒም በጣም ደንግጣ ፈጣሪ ማርሽ ብላ ጥላት ትወጣለች ማለት ነው። ቃልና ባህሉ ግን በዚህ ዙሪያ እጅግ በጣም ደስተኞች ናቸው ማለት ነው። ቃልም ካሁን በኋላ ሰላም የኔ እናት ነች፣ እናቴ እንደሆነች አሳምናታለሁ። የሚፈልገውን ነገር እስካገኝ ድረስ ምንም ነገር አያግተኝም። ብሌንም ሳትወድ በግድ ከዚህ ቤት ትወጣለች ብላ ታስባለች ማለት ነው። ከዛ ቤት ለመውጣት ተወሰናች። ነገር ግን አሁንም ቢሆን አርፈሽ ስራሽን ማሰሪ ከሆነ ጓዝሽ ሰብስበሽ መሄድ ትችያለሽ ብላ አመነጭጭቃል። ቆይትዬ ምንድን ነው ያጠፋሁት? ይሄናል ምን አደረኩሽ? ለምን እንደዚህ ጠላሽኝ? እባክሽን ቃል የምትናገርሽን ነገር እየሰማሽ እኔን ክፉ ቃል ባትናገሪ ደስ ይለኛል ስትላት፣ ስለ ልጄ መጥፎ ነገር እንድታወሪ አልፈልግም። ልጄ ባንቺ ትጠራች አይደለም፣ ባንቺ የምትጠራች አይደለም። ልጄ ጨዋ ልጅ እያለች ስታወራ ነበር። ገኒ ግን ልጇ ስታመነጫጭቃትና ፊቷ የማውን ቃላት ስታናግራት በጣም ደንግጣ እያለቀሰች ወጣች። እንደዚህ ስታው የህዋ ምንም ማታቂ ትመስያለሽ፣ ነገር ይሁንሽ መሰሪ ነገር ነሽ። አሁን ዞር በይ ከጉልበቴ፣ ሂጂ ከዚህ ተነሽ ከእግሬ ብላ አመነጫጭቃት። እትዬ እባክሽ ያስከፋሽ ነገር ካለ ፊት ለፊት ንገሪ፣ እንደዚህ አታድርጊኝ ስትላ ነበር። ባይሉና ቃል በጣም ደስ ብሏቸዋል። ምክንያቱም ብሌንን በጣም ተወዳት ነበረ ሰላም። ነገር ግን እንድጠላ አደረጓ። በዛ ተነሳ ሁሉም ሰው ደስተኛ ሆነ። ብሌን ግን እጅግ በጣም ከፍቷት እያለቀሰች ነበር። እትዬ እንደምታስቢ አይደለም የሰማሽው ወይም ደግሞ ምን እንዳሉሽ አላውቅም። ነገር ግን በጭራሽ እኔ ያደረኩት ነገር ምንም አይገናኝም። ደግሞ ማንንም ጎረምሳ እዚህ ቤት አላመጣሁትም። ከማንም ጋር ምሽሽ ገዳ አላልኩም። እባክሽን የማውን ነገር አትናገሪ ስትላት በኃይሉ ገኒ ሁሉ ነገር ልትናገር ስትል በኃይሉ ለማስቆም እችን አሮጊትማ ደፍቼ እገላግላታለሁ ብሎ እጅግ በጣም እናደደና ሽጉጥ ይዞ ወደ ገኒ ቤት ለመሄድ ይወስናል ማለት ነው። ነገር ግን ብሌን በጣም ተከፍታት እያለቀሰች ነበር። እጅግ በጣም አዝናለች። ምክንያቱም እንደ እናቷ ነበረ ሰላምን የምትወዳት አሰራን ብትሆንም ግን ልጇ ነበረች እና ግን አሁን ላይ እሷን የምታያትበትና ንግግሯ እትዬ እባክሽ ክፉ ቃላት ትናገሪ ስትላት ነበር። በቃ ስራሽ ምሰሪ ከሆነ በአግባቡ ስሪ፣ አይምቲ ከሆነ መሄድ ትችያለሽ ብላ ስታመነጫጭቃት ነበር። እና ብሌን ሰላም ቃልን እያየቻት ነበር። ቃል ምን እንደነገረቻት ምን ፈጥራ እንዳወረቻት ፈጣሪ ይወቀው። ቃል ይሄ ያንቺ ጨዋታ ነው፣ በጭራሽ ባንቺ ጨዋታ አልሸነፍም፣ ለዚህ ስራሽማ አስከፍልሻለሁ ትላታለች። አዎ እኔና ልጄን ብዙ ጊዜ ለማጣላት ሞክረሻል ስትላት ነበር። እኔ ማንንም ለማጣላት አልሞከርኩትም፣ ቃል ግን እየተጫወተችብሽ ነው ሰላም ብላ ነገረች። እትዬ እባክሽን እኔ ምልሽን ነገር እመኝ፣ ቃል ትክክለኛ ልጅሽ እንዳልሆነችው ልነግርሽ እፈልጋለሁ፣ ብዙ ነገር ልነግርሽ እፈልጋለሁ። ነገር ግን እኔ ሳውን ቃል ነው የምታምኝ? አዎ አንቺን አላምንሽም፣ የማምነው ልጄ ነው እያለቻት ስታመነጫጭቃት ነበር። ጥሩ ምንም ነገር ልነግርሽ አልችልም። እንደዛ ከሆነ በቃ የማታምኝ ከሆነ በጭራሽ አላስጨንቅሽም እያለቻት ነበር። በጣም ከፍቷትና ግን እያለቀሰች ነበር ማለት ነው። እና ይህንን አጋጣሚ ተጠቅማ ቃል ብሌን ከዛ ቤት ለማስወጣትና ዳጊን የራሱ ለማድረግ ስትጥር ነበር። እና ብሌንን ከጠላችና ብሌን ከዚህ ቤት ካስወጣቻት
ሰላምን እኔ እንደፈለግኩ አድርገት የእሷን ገድያት ንብረቷን በሙሉ ወደ ራሴ ለማዞር እሞክራለሁ ስትል ነበር። ወደ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ኮሜንት ለምታደርጉ፣ ሼር ለምታደርጉ፣ ለምታበረታቱን ሁላችሁም ከልብ አመሰግናለሁ። ክብር በሉልኝ።